እንደሚታወቀው ጥቂት ቀናቶች ናቸው ረመዳን ልንቀበል የሚቀሩን። ወርሃ ረመዳን على الابواب ፊትለፊታችን ነው። ለዚህ ደግሞ ዝግጅት ያስፈልጋል። የአላህ መልእክተኛ ሰለዋቱላሂ ወሰላሙ ዐለይሂ ረመዳን ግዳጅ የተደረገባቸው ከሂጅራ በሁለተኛው ዓመት ነው። በዚያው ዓመት ጾመው የበድር ዘመቻ ላይ ሰሃቦችን መሩ፣ የመጀመሪያውን ድል አሳኩ። ስለዚህ ረመዳን የመሳነፊያ የመተኛ ወር ሳይሆን የትግል፣ የስራ፣ የዒባዳ፣ የቁም ነገር ረብል ዓለሚን ጋራ እርቅ የምንፈጥርበትና ጠላታችን ሰይጣን የሚከፋበት፣ የጀነት በር የሚከፈትበት፣ የጀሃነም በር የሚዘጋበት፣ የኸይር በሮች ሁሉ ብርግድ ብለው ያ ባጊየል ኸይር አቅቢል ወያ ባጊየ ሸር አቅስር፣ ደግን ነገር ፈላጊና ወደዚህ የነው ወቅቱ ችላ አትበል፣ ክፉ ፈላጊ ደግሞ እስቲ ይብቃህ። ቢያንስ እንግዲህ የአላህ ባሪያዎች ወደ አላህ ዞረው እያለ አንተ ደግሞ ወደ ክፋት አትዙር፣ እስቲ ከኋላም ቢሆን ተሰለፍ እንደማለት ነው። የበአተር ነው የመጣው። እንዲህ አይነት ጥሪ የሚታወጅበት ወቅት ስለሆነ ዝግጅት ያስፈልጋል። ዝግጅታችን እንግዲህ ትልቁ ዝግጅት የኢማን ዝግጅት ነው። ኢማናችንን ማደስ ማለት ነው። በሌላ አባባል ኢማናችንን ማጠንከር ማለት ነው። ኢህቲሳብ እና ኢማን ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ረመዳንን በኢህቲሳብ እና በኢማን የጾመ ሰው ያለፈው ሁሉ ይማርለታል አሉ። ኢማን ማለት የምታውቁት ነው። ረመዳን የአላህ ግዴታ መሆኑን ማመንም ጭምር እዚህ ውስጥ ይካተታል። አርካን الاسلام ስለሆነ ማለት ነው። ኢህቲሳብ ማለት ደግሞ በቃ የምንሰራውን ስራ ከአላህ ዋጋ ልናገኝበት ከልባችን ውስጣችንን አጥርተን طلبا لمثوبة الله تبارك وتعالى መጾም። ስለዚህ ወደ አላህ የምንዞርበት መልካም አጋጣሚ ነው። ይሄ አጋጣሚ ደግሞ እስካሁን በእድሜያችን ሲደጋገም ኖሯል። ምን ያህል እንተጠቀመው አላህ ይወቀው እንጂ ከዚህ በኋላ ደግሞ ምን ያህል እንደሚደገም ማናችንም አናውቅ። የመጨረሻ ቻንስ ይሁን እንደው እንድረስ እንጨርሰው የማይታወቅና የሚያጓጓ እድል ነው። በጣም የሚያሳሳ እድል ነው። ስለዚህ ይህንን እድል በአግባቡ ለመጠቀም ወደ አላህ መዞር ካሁኑ ጀምሮ ውስጣችንን ማጽዳትና ሁሌም ይጠበቅብናል። ይሄ በተለይ ደግሞ በዚህ ሰዓት የበለጠ ይፈልጋል እንጂ ከምንም በላይ ደግሞ ከሰው ሐቅ ራሳችንን ነፃ ማድረግ ይጠበቅብናል። በዚህ አንተ ወደ አላህ ዙረ ያ ረቢ ያ ረቢ ትላለህ፣ በተቃራኒ ደግሞ ሌላ ሰው አንተ ላይ ያ ረቢ እያለ ከሆነ አይሆንም። ሰው በድለህ እያለቀሰብህ እሱ ዱዓ እያደረገብህ ግርዶሽ ነው የሚሆን። لا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار። ስለዚህ የሰዎችን ሐቅ ካለብን ማድረስ፣ ይቅርታ የሚጠየቅ ካለ መጠየቅ። እዚህ ይቅርታ ላይ ደጋግሜ የማስታውሰው ነገር አለ፣ ተገቢ ሆኖ ስለሚታየኝ ነው። አንድን ሰው የፈለከውን ያህል በድለህ ውስጥ አበቃ የተበደለውን እንኳን ሳይካስ ብሎ አፍ በለኝ ማለት ይቅርታን አያስገኝም። አፍ በለኝ ማለት ራሱ ሊያሳምመው ይችላል። ስለዚህ መሆን የሚገባው ምንድነው? ያለብህን ከተወጣህ በኋላ በገንዘብ በድለኸው ከሆነ ክብሩን ነክተኸው ከሆነ በተለያየ መንገድ ሰው ሊዘለም ይችላል። ያን የዘለምከውን ሰው ቂሳስ እንኳን ቢፈልግ ራስህን ማስመቸት እኮ ነው። ነብያችን ሰለላሁ ዐለይሂ ወሰለም ይገርም ነው። ዘመቻ ላይ ያሉ አንድ ሰሃቢ ባጠገባቸው ሲያልፍ ነካ አደረጉት። በድለውኛል ያ ረሱላህ አላቸው። ታዲያ ምን ላድርግ አሉት። اقتد مني ቂሳስህን ውሰድ ብለው ሰውነታቸውን ገለጹ። ሰውነታቸው ላይ ወዳቸው ላይ ድፍት ብሎ ሳማ አደረጋቸውና ጂሃድ እየገባን ስለሆነ ስንብት ነውና የእርሶን አካል ስሜ መሄድ ፈልጌ ነው ብሎ አጠገባቸው ሄደ ይላል። ትልቁ ትምህርት እዚህ ላይ አይደለም፣ እሳቸው እዛ ድረስ መሄዳቸው ነው። በደልኩ አይደል አቁስያለሁና ቂሳስ ውሰድ እስከማለት ራሳቸውን አመቻቸው። ስለዚህ የዘለምነው ሰው ካለ
ልጅ ሊሆን ይችላል፣ ሚስት ሊሆን ይችላል፣ ባል ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ የሥራ ባልደረባ ሊሆን ይችላል። ሰው በባህሪው ሲበዳደል ነው የሚኖረው። إنه كان ظلوما جهولا ብሎ ነው አላህ የገለጸው። ያንን ከላያችን ላይ መወጣት አንዱ ዝግጅት ይሄ ነው። ቁሳዊ ዝግጅቱ የሰው ፍላጎት ስለሆነ ምክር የማያስፈልገው ከዛ በላይ ያለ የኢማን ዝግጅት ያስፈልጋል። የኢማን ዝግጅት ማለት ደግሞ እስካሁን ድረስ አጥፍቻለሁ ከዚህ በኋላ ያለውን ከአላህ ጋር እርቅ መፍጠር አለብኝ ብሎ መዘጋጀት ነው። በይነከ ወበይነ አላህ ያሉ ነገሮች ደግሞ አሉ። ብዙ ማዕሲያ እንሰራለን እያንዳንዳችን አላህ ያውቀናል። ያችን ደግሞ ከልባችን ወደ አላህ ያ ረቢ ይቅር በለኝ አጥፍቻለሁ ምንም ካንተ ውጪ መሸሻ የለኝም ላ መልጃ ወላ መንጃ ሚንከ ኢላ ኢለይክ ባጠፋም ወደ አንተው መጣሁ ጌታዬ ይቅር በለኝ ብሎ ከልብ ተውበት ያስፈልጋል። ይሄ ነው ዝግጅት። ከዛ ደግሞ ወቅቱ ሲደርስ ወቅቱ ሳይደርስም በፊት የሚደረግ ነገር ነው። ረመዳን ላይ የሚሰራ የተለየ ነገር ያለው መጾሙ ብቻ በተከታታይ መጾሙ ቲላዋውን በየጊዜው የሚደረግ ነው። ዚክሩን በየጊዜው የሚደረግ ነው። حتى قيام الليل صلاه التراويح ብለን የምንሰግደው የአላህ ባሪያዎች ሙሉ አመቱን ነው የሚሰግዱት። تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ብሎ እንደገለጻቸው ان ربك يعلم انك تقوم ادنى من ثلثي الليل ونصفه وثلثه وطائفه من الذين معك እንዳላቸው ያው ሁሌ ነው ወደ አላህ የሚማጸኑት። ቢያንስ በረመዳን ይሄንን ማድረጋችን ኸይር ሆኖ ያለ ግን የረመዳን ስራ ብቻ አይደለም። የረመዳን ስራ ብቻ የሆነው ጾሙ ነው። ነገር ግን በረመዳን ላይ ጨመር ማድረግና ጠንከር ማድረግ የሚፈልግ ስለሆነ ለዛም ራስን ማዘጋጀት በዘንድሮ ጊዜ እስቲ ምን ያህል ኺትማ ላድርግ፣ ምን ያህል ዱዓ ላድርግ፣ ከተሳካልህ ደግሞ ዑምራ መሄድም ጥሩ ነው። ዑምረቱን ፊ ረመዳን ከሐጀት መዒ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በረመዳን ዑምራ ማድረግ እኔ ጋር ሐጅ እንደማድረግ ይቆጠራል አሉ ረሱሉላህ። የሚመሩት ሐጅ ማለት ነው እንግዲህ ከሐላል ገንዘብህ ንጹህ የሆነ በላብ ያገኘሁት ከምትለው ገንዘብ ዑምራ መሄድ ሌላው ስራ ነው። የሚሰሩ ስራዎች ብዙ ናቸው። ትንሽ የኢማን ዝግጅት የቀልብ ዝግጅት ያስፈልጋል። ከኸልቅ ሕቁቅ ደግሞ ትካሻችን ላይ ጫን ያለብንን የኸልቅ ሐቅ ደግሞ ከላያችን ላይ ወረድ ወረድ ማለት ተኸፉፍ ያስፈልጋል። ዋዙ ሸክሙን ከላያችን ላይ ማቅለል ያስፈልጋል። የአላህ ሐቅ መብናሁ ዐለል ዐፍው ብዙ ጊዜ አላህ ይቅር ይላል። ይሄ ግን የሰው ክስ ካለ ብዙ ነው የሚገትረው ረብል ዓለሚን ፊት። ስለዚህ ይሄ አይነት ዝግጅት ያስፈልጋል። እንግዲህ አህካሞቹን በተለያዩ አጋጣሚዎች የምንነጋገርባቸው ይሆናል። ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما.